በአባ ኮስትር የኢትዮጵያ አትሌቲክስ ሰር አሌክስ ፈርጉሰን ናቸው። በጣም ህያው ዘመን ተሻጋሪ አሰልጣኝ ናቸው። በባልደረባዬ ፍቅር ይልቃል የተዘጋጀ ማራኪ ዶክመንተሪ ነበረ አፕዴት የተደረገ ከሳተና ሯጮች በስተጀርባ በተለይ ከኢትዮጵያ የወርቅ አትሌቶች በስተጀርባ በጣም የሚታወቁት ሰው ናቸው። ሞንታጃችን ላይ ሰማን 6 ሰዓት ተረክበን ማለት ነው ስቱዲዮን በኦያያ መልቲሚዲያ በስራት ኤፍኤም 101.1 ከዛም ከመስቀል በዓል ጋር በተያያዘ በመስቀል ሙዚቃችን ቀጥለን የአጋሮቻችን የታላቁ የኢትዮጵያ መድን ድርጅት አቢሲኒያ ባንክ ሱፐር ስፖርት ዴስ ቲቪ ዲሰንት ሬዲሚክስ ኮንክሪት የአስቴር አወቀ ኮንሰርት አስቱካ ናፍቆት ኮንሰርት በሚሊኒየም አዳራሽ መስከረም 17 ቅዳሜ ይጠበቃል። ብራስ ጋርመንት ሳሬም ፈርኒቸር ፈልሰስ ደልቀቅ ነገስ 30% እውነተኛ ቅናሽ ጋር እንዲህም ባለው ዋጋ እንዲህ አይነት ፈርኒቸሮች አሉ እንዴ በሚያስምል አፍ በጣም በሚያስከፍት በሚያስገርም ዋጋ ሳሬም እንግዲህ ራሱን እየጎዳ ቃሊቲ ሸገር ህንፃ ሁለተኛ ፎቅ ላይ ፈርኒቸሮቹን እየሸጠ ይገኛል። እድሉ በበዓል ዋዜማም ቀጥሏል። ከመስቀል ማግስት የሚቆም ይሆናል። በእድሉ ይጠቀሙ። ሳሬም ፈርኒቸር እስከ እሁድ ድረስ በዚህ ሂደቱ ይቀጥላል። ከ30% እውነተኛ ቅናሽ ጋር ለማስታወቂያ ሳይሆን የሳሬም ምቹ ሶፋዎችን ጨምሮ የተለያዩ ፈርኒቸሮችን ማግኘት ይችላሉ። ባቢ ልዩ ስፔሻልቲ ጥርስ ህክምና ሌላው እንደዚሁ አጋራችን ነው። የስፖንሰሮቻችን መልእክት ሰምተን እንደገና የሰውየውን ድንቅ ዛሬ የሚያስቆጨን ያው ጆሮ የለም አንሰማም። ስለዚህ ባለመስማታችን ምክንያት የት እንደደረስን እያየን እንገኛለን። ባልደረባዬ ፍቅር ይልቃል ሐሙስ በሙሉ መለያ እንመለሳለን ብለን ነበረ። ከጃፓን ቶኪዮ ተመልሷል። ወርቅ የለም። እንግዲህ ኋላ ላይ በጣም ሰፊ ሀሳቦች ይሰጠናል። የኢትዮጵያ አትሌቲክስ ልዑካን ቡድን ማክሰኞ ረፋድ አካባቢ ለእኔ በጓሮ በር ነው ምለው በአበባ ጉንጉን አትሌቶቹን ተቀብለናል። ፍቅር ይልቃል ነው እግረ ደረቅ ወይስ ያልሰራ ነው ከየት ይምጣ? እኔ ባልደረባዬ አይመስለኝም። ምክንያቱም በተደጋጋሚ የኦሎምፒክ የዓለም አትሌቲክስ ሻምፒዮናዎች ላይ አብረንም ተጉዘን በብዙ መንገዶች በድሎች ይሄ ይታወሳል። ኦሪጎን ላይ እንኳን የነበረውን ማስታወስ በቂ ይመስለኛል። ይሄ ከአንድ የዓለም አትሌቲክስ ሻምፒዮና በፊት ከቡዳፔስቱ በፊት የነበረው ድላችን ነው። እንዲሆን ይፈልጋሉ ብለን ብዙ ያነሳናቸው ሐሳቦችን ዛሬ አንደግምም። ግን ፍቅር ስለተመለሰ በተለይ አባ ኮስተርን አስቀድመን የኢትዮጵያ አትሌቲክስ በምን አይነት ሁኔታ ላይ እንደቆመ የቀረ እንደሆነ ሰውየው በቁጭት የሚናገሩት ነገርን ዛሬ የምናነሳ ይሆናል። ዲሲፕሊን፣ ብሔራዊ ፍቅር፣ ስልጠና፣ አንድነት፣ ህብረት፣ ተስጦን መለየት፣ በጋራ በጥልቅ የሀገር ፍቅር የተቃኘ ብሔራዊ ኮከቦችን መፍጠር፣ የወርቅ አትሌቶችን ከሯጮቿ ምድር መለየት፣ የአረንጓዴ ጎርፍ ሕያው አሻራዎችን ማስፈር፣ ዛሬ ሳይሰሩ ኢጎ የወጠራቸው በየኮሪደሩ የሚቧቀሱ አመራሮች፣ ምርጫ የሚያጭበረብሩ አመራሮች፣ ምርጫ ሃይጃክ የሚያደርጉ አመራሮችን ጨምሮ በአንድ ሰንደቅ በአንድ ባንዲራ ስር ተወክለው አብረን አንተኛም የሚሉ አትሌቶችን ስፖርተኞችን ከታመመ በጣም በከረመው አልሰማ በማለታችን ምክንያት ሌሎች እኛን ወርሰው ሲያስቀኑን እነ ኬንያ ማለት ነው። እኛ በመጨረሻው መጨረሻ የራስ የተስጦ አንገት በጣም የራሳችን የአትሌቲክሳችን አንገት ላይ በራሳችን ፍቃድ አትሌቲክሳችንና ስፖርታችን ላይ ባነቀው አንድ አይናችን ወርቅ ብርቃችን ባይሆን ታዲያ ምን ሊሆን ነበረ? ገመዱን ያጠበቅነው እኛንን ራሳችን አልሰማ በማለታችን በተደጋጋሚ የታየ ቅኝት ነው። ተስፋ ሰንቀን ሸኝተናል። ዛሬም በድሉ ተማምነናል። ዘፈኑ ብቻ ቀርቷል። አሁን በኢትዮጵያ አትሌቲክስ አባ ኮስትሬን ናፈቀው የኢትዮጵያ ሩጫ የመጀመሪያው አብይ ጉዳያችን ይሆናል። ፍቅር ብዙ ሀሳቦችን ይሰጠናል። ከሰሞኑ በተለያዩ ርዕሰ ጉዳዮች ላይ ነጥቦች ላይ በጣም አተኩረን ሀሳቦችን ሰጥተናል። ከጃፓን በቀጥታ ባልደረባዬንም በማስገባት ከዛ ማግስትም እንደዚሁ በተለይ ደግሞ የኢትዮጵያ አትሌቲክስ ስርዓት የታመመበት አንዱ ምክንያት እንዴት በአንድ አይናችን በአንድ ዓለም አቀፍ ኩራታችን ስንቀልድ እንደከረምንና ምን እንዲመጣ ይፈልጋል። ከዛም ታዳጊዎች ላይ መስራት ይላሉ። እኔ እንደዚህ አይነት የኮሜዲ ፊልም አይቻል አቅም መጀመሪያ ራሳቸው ላይ የሚሰራ ስርዓት ያስፈልጋል። ጠባቂ የሚያስፈልጋቸው ስፖርታችንን እንጠብቃለን ብለው መጥተው ራሳቸው ጠባቂ የሚያስፈልጋቸው የታመመው የኢትዮጵያ ስፖርት ስርዓት ቅኝትን ችንካሮችን ነቅለን እስካልጣልን ድረስ ወዴት የሚለው ብዙ ያነሳነው ሐሳብ ነው። እሱን አንደግምም። ግን ከፍቅር ይልቃል መመለስ ጋር በተያያዘ በተለይ ደግሞ አባ ኮስትሬን ናፈቀው የኢትዮጵያ ሩጫ እነ ኬንያ በምን አይነት ስፕሪት ላይ እንዳሉ እያየን እንገኛለን። የኛ የነበረ ነገር ነው በነገራችን ላይ ዛሬ የኛ ያልሆነው የኛ የነበረውን ነገር ደግሞ በደንብ ያጣንበት ምክንያት ይታወቃል።
ዛሬ ዱላ የሚቀዳደሙ ይሄ ታሪክ ይሄ ባይሆን ኖሮ የሚሉ ሰዎችን ከፊት እያየን እንገኛለን። አክተሮቹ አይሞቱም። የህንድ ፊልም ይመስላል አንዳንድ የኢትዮጵያ የስፖርት ስርዓት ቅኝት ለማለት ነው። እንቀጥላለን። ከዛ ውጪ ኋላ ላይ በሁለተኛው አብይ ጉዳያችን ኤፍሬም የማን ኦፊሻል ላይ ቀጥታ ስርጭት በዩቲዩብ ቻናላችን ስናከናውን ሪያል ማድሪድ እየመጣ ነው እንላለን። ሳሊባ የመድፉ ኮንክሪት አሁንም በሰውየው ፍሎሬንቲኖ ፔሬዝ በሪያል ማድሪዱ ፕሬዝዳንት ራዳር ላይ ይገኛል። ከኮንትራት ጋር በተያያዘ ምናልባትም በአመቱ መጨረሻ ይሄ ኮከብ ሌላው ከጀርባው የሚገኝ ኤጀንት አለው። ከኪሊያን ምፓፔ አባት ጋር አብረው የሰሩ ያደጉ ናቸው። ምናልባት የመድፉ ኮንክሪት ሳሊባን ማድሪድ መፈለጉ በደንብ ወደፊት እየመጣ የሚገኝ ፍሮንት ዜና ነው። በዋናነት ግን ሪያል ማድሪድ እየመጣ ነው እንላለን። አዎ ሪያል ማድሪድ ከዣቪ አሎንሶ ጋር ወደ ቀደመ ክብሩ ለመመለስ በአስፈሪ ቲም ስፕሪትና አቋሙ እየመጣ ይገኛል። እስከየት ይጓዛል፣ ምን ያህልስ ይሰራል የሚለውን እናያለን። ማድሪድ ደርቢ በሳምንቱ መጨረሻ ይከናወናል። የሚጠበቅ ጨዋታ ነው። የማድሪድ ስኬት ሚስጥሮች ምንድን ናቸው? በተለይ ወጣቶቹ ኮከቦች ከኪሊያን ምፓፔ ተጽዕኖ ጋር ቪኒሲየስ እና በጣም ማራኪዎች ቁርጧ ትራቬላ የሚሏት ኳስ ያስቆጠረበት መንገድ የሮናልዲኒዮ ስታይል ነው። ኋላ ላይ የምናነሳው ሌላው አብይ ጉዳያችን ይሆናል። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ሱፐር ስፖርት፣ ዴስ ቲቪ፣ ዲሰንት ሬዲሜክስ ኮንክሪት፣ አስቴር አወቀ ኮንሰርት፣ ናፍቆት፣ በተለይ ደግሞ መስከረም 17 አስቱካ በሚሊኒየም አዳራሽ ትደምቃለች። ብራስ ጋርመንት፣ ሳሬን ፈርኒቸር እና ባቢ ስፖንሰሮቻችን ናቸው። ኪያ ኃይሉ በቴክኒኩ አብራን ትቆያለች። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። አባ ኮስትርን በቁጭት ሰምተን መተናል። ሐሳባቸው ይገርማል። ያሉት ተፈጽሟል። ያሉት 2 ሲደመር 2 5 አይሆንም 4 ነው፣ ተፈጽሟል። እንደሳቸው የሚከበር ከነከዘራቸው በስቴዲየሙ ታናል ገና ኮቴያቸው ሲሰማ በላቀ ዲሲፕሊን የቆሙ የወርቅ አትሌቶችን አፍርተው ከ1 እስከ 2 እስከ 3 እስከ 4 እስከ 5 እስከ 6 የሚወጡ አትሌቶችን በወልደ መስቀል ኮስትሬ ዘመን አይተናል። መጽሐፉን የጻፈው ባልደረባይ ፍቅር ይልቃል ነው። ከሳተና ሯጮች በስተጀርባ ቶኪዮ ላይም ነበረ፣ ሲድኒ ላይም ነበረ፣ ሪዮ ላይም አብረን ነበርን፣ ለንደን ነበርን፣ በተለያዩ ዓለም ሻምፒዮናዎች ላይም አብረን ነበርን። ያንን አይተናል። ዛሬስ የሚለው ብዙ የሚያስቆጨን ጉዳይ ነው። መንደርደሪያችን ዋና ጉዳያችን እናደርገዋለን። በትንሹ ከ30 እስከ 35 ያህል ደቂቃዎች፣ ከዛ ወደ ሌሎች አብይ ጉዳዮቻችን እናመራለን። አብራችሁን ቆዩ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ፍቅር ይልቃል የዩቲዩብ ቻናል፣ ኤፍሬም የማን ኦፊሻል የዩቲዩብ ቻናል የትሪቡን ስፖርት አብይ ጉዳዮችን ላይ ጫኑባቸዋል። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆዩ። ከዛ ውጭ በአጭሩ በቲክቶክ ቻናሎቻችን ታገኙናላችሁ። የፌስቡክ ገጻችን ግማሽ ሚሊየን ተከታዮች ደርሷል። 500 ሺህ ልንሻገር ነው። ከእናንተ ጋር በመሆን እንቀጥላለን። ትሪቡን ስፖርት ዊዝ ፍቅር ይልቃል እንደ ኤፍሬም የማነ በሚለው ገብታችሁ ሐሳብ አስተያየት ማድረስ ትችላላችሁ። ኮከቦችን ከፍ እናደርጋለን። የሽርፍራፊ ሰከንድ ተአምሮችን እናወሳለን። ጀግኖችን እንዘክራለን። የተረሱትን እናስታውሳለን። በካርድ የምለው ያለ ነገር አይደለም። ከዛ ውጪ ውጣ ውረዶችን፣ ወድቆ መነሳቶችንና የትሪቡን ስፖርት የስፖርቱ ዓለም ማራኪ ዶክመንተሪዎች ሁላ ምስል ከሳቸው ነው። ኦያያ መልቲሚዲያ ብስራት ኤፍኤም 101.1 ላይ በልዩነት እየደረሱ 10 ዓመታት ተሻግረናል። እንቀጥላለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ኪዩ ዌልካም ብለናል። እንኳን ደህና ቆየኝ፣ እንኳን ደህና ቆያችሁኝ። ያው ወርቅ የለም ከ34 ዓመት በኋላ ሻምፒዮና ታሪክ በጣም የተገመተው ነገር ነው። ይሄ ነብይ መሆን አያስፈልግም፣ በጣም ኤክስፐርት መሆን አያስፈልግም። ፍቅር ትንሽ ፎሎ ማድረግ የሚችል የስፖርት ቤተሰቡ ላይ ይሄንን መገመት ይችላል። ተስፋ ሰንቀን ሁሌ የኢትዮጵያ ሕዝብ እንደሸኘ ነው። ታለንቱ አለ። ኢትዮጵያ የሯጮች ምድር ነች። በድሉ ተማምኖ ይሸኛል። አሁን ዘፈኑ ብቻ ቀርቷል። በኢትዮጵያ አትሌቲክስና ስፖርት ስርዓት ላይ እንኳን ደህና መጣህ። እስቲ ቶኪዮና ጉዶቹን እናንሳ። እሺ፣ አመሰግናለሁ ኤፍሬም። በድጋሚ እንኳን ደህና ቆያችሁኝ አድማጮቻችን። በቀጥታ ከቶኪዮ ጃፓን በርካታ ዘገባዎችን በቀጥታ ስርጭትም በትሪቡንም ሳደርስ እንደነበር ይታወቃል። በ34 ዓመት የዓለም አትሌቲክስ ሻምፒዮና ከጃፓን እስከ ጃፓን ማለት ነው ያለምንም ወርቅ እንድንመለስ የመጨረሻው ውድድር ሆኗል ማለት ነው። ከጃፓን እስከ ጃፓን 1991 በፊት አባይሳ ብር ከተመለስም በኋላ ቢያንስ የውጤት ቀውስ እንኳ ቢኖር የወርቅ ሜዳሊያዎች ይገኙ ነበር ኤፍሬም። ይህኛው ውድድር ግን ከ34 ዓመት በኋላ ወርቅ ሳናገኝ የተመለስንበት ውድድር ሆኗል። በዓለም አትሌቲክስ መንደሮች ላይ ተከታትሎ በመሮጡ ምክንያት
አረንጓዴው ጎርፍ እስከመባል ቅጽል ስም ያተረፈው የኢትዮጵያ አትሌቲክስ ቡድን በሩቅ ምስራቁ ሀገር ጃፓን ከውጤት ጋር ተኳርፏል ሳይሆን ይተዋወቅ ነበር እሱ ወይ ብለህ ጥርጣሬ እንድትጥል በሚያደርግ መልኩ አትሌቶቻችን በጽናት በመሮጥ በመጨረሻ ደወል ላይ እንዳቦ ሸማኔ በመስፈንጠር ማርሽ በመቀየር የሚታወቁ አትሌቶቻችን የድሉ መስመር ርቋቸው የተመለከትንበት በጣም አሳዛኝ ውድድር ነበር። ኤፍሬም ከ36 አትሌቶች 7 አትሌቶች አቋርጠዋል ውድድር። የኢትዮጵያ አትሌቶች ከማራቶን እስከ 5000 ሜትር ደግሞ በዛ ላይ 7 የሚደርሱ አትሌቶች ውድድር አቋርጠዋል። ይሄ ቁጥር በጣም አስደንጋጭ ቁጥር ነው። እንግዲህ ናሽናል ቲም አይመስልም ነበር ትልቁ እንደው በወፍ በረር ዛሬ ላንሳውና ሌላውን በፕሮግራማችን እናነሳለን። ኤፍሬም አንደኛው ቅድም ወልደ መስቀል ይህንን የተናገሩት የቤጂንግ ኦሎምፒክ 4 ወርቅ አምጥተን አነሰን ባልንበት ሰዓት ላይ ነው። ኤፍሬም ቤጂንግ ላይ ጥሩነሽና ማነው ቀነኒሳ 2 ወርቅ አምጥተው ከዛ ብርና ነሐስ ሜዳሊያዎች ነበሩ እንደ ልብ፣ ግን ያ ውጤት ያንሳል ብለው ነው ይህንን አስተያየት የሰጡት። 2 አትሌቶች ያመጡት ውጤት ነው አሳሳቢ ነው ብለው ከዴጉ የዓለም ሻምፒዮና ጀምሮ የመጡትን ነገሮችን ጭምር በመታዘብም ጭምር የተናገሯቸው አስተያየቶች መካከል ነው ያንን ያነሳ ነው። ያ ብሔራዊ ቡድን ያ ጥቂት ሜዳሊያዎች ጥቂት ወርቆች ያንሱኛል ብሎ የሚቆጭ ቡድን ያ መሸነፍን በጣም የሚጠየፉ ለሀገራቸው ክብር ሲሆን ሆዳቸውን ይዘው እግራቸውን አስረው የሚሮጡ አትሌቶች የመጨረሻውን መስዋዕትነት ለመክፈል የሚፈልጉ አትሌቶች ያስመለከተን መድረክ በቶኪዮ ግን በሁሉም አቅጣጫ የታመመበትን ነገር ታዝቤያለሁ። ኤፍሬም አንደኛ የናሽናል ቲሙ ከለሩ አንድ እብሪተኞች በጣም ትመለከታለህ ቡድን ውስጥ በትዕቢት የኔ አትሌቶች ብቻ የኔ አትሌት የሚል እኔ ብቻ አሰልጣኝ እኔ ብቻ ነኝ እንደዚህ የሚሉ ቶኖች አሉበት። አለመነጋገር ዋናው ደግሞ ሳይሰሩ አለመነጋገር፣ አለመገናኘት በአትሌቶቹ በአሰልጣኞቹ በመሪዎቹ አለመነጋገር፣ አንድ አለመሆን፣ አለመቀራረብ መለያው ከለሩ ሆኖ የተመለከትንበት መነጠል። ኢቭን ነው የምነግርህ ውድድር ሜዳዎች ላይ የኬንያን እና የኢትዮጵያ ቡድን አስተውለው ከሆነ በቅርብ ርቀት ላይ በጌት 111 12 በሚባሉ ቦታዎች ነው የሚገቡት አትሌቶቹ። ኬንያ፣ ጃማይካ እና ኢትዮጵያ ቅርብ ለቅርብ ናቸው። የኬንያ ቡድን ሙሉ ዲሲፕሊን ልብሱን ለብሶ በእያንዳንዱ ውድድር ላይ ይገኛል። የእኛ ብዙ ውድድሮችን አስተውላቸው 2-3 ከተቀመጡም ደግሞ ተነጣጥለው ውጤቱ ፕሬዘንሱ ሁሉን ነገር ይናገር ነበር። አንደኛው ይሄ ሀገር የሚለው ምስል በብዛት የተጎዳበት ነበር። ቅድም ያነሳው እና እኔ የሚያስማማኝ ምልክቶቹ ቆይተዋል። ከዴጉን የጀመሩት ከቤጂንግን የጀመሩት ግን ይሄኛው የመጨረሻ መገለጫዎችን አሳየን። ለ12 ዓመት አካባቢ በደንብ ተመለከትንበት እንጂ አልፎ አልፎ ምልክቶቹ ይታዩ ነበር። በተለያዩ የዓለም ሻምፒዮናዎች ላይ ምልክቶቹ ይታዩ ነበር። ወደ ቶኪዮ ስትመጣ እውነት እቅድ ነበር ወይ? እውነት ትክክለኛ የተሰራበት እቅድ ነበር ወይ ትላለህ? አንደኛ አየር ንብረቱ እንደ ምክንያት ተቀምጧል። አየር ንብረቱ ለማቋረጣችን፣ ላለመጨረሳችን፣ ለመሸነፋችን ምክንያት ነው ተብሏል። አየር ንብረቱ ይታወቃል። ያንን አየር ንብረት መሰረት አድርገው የሰሩ ሀገራት ታንዛኒያ፣ እንደ ኬንያ በርካታ የውጭ ሀገራት በትክክለኛው ቦታ ላይ ሰልጥነው ሲመጡ ታያለህ። ፕላን ነበር ወይ የሚል ጥያቄ ታነሳል። ቶኪዮ ይታወቃል፣ የሙቀት መጠኑ ይታወቃል። ይህን ጥያቄ ስትጠይቅ ደግሞ አይ ወደ ሙቀት ቦታ ወጥተው እንዲሰሩ ወስነን ነበር፣ ግን ያንን ማድረግ የሚፈልግ አሰልጣኝ አትሌት የለም ምናምን ትባላለህ። እውነት እቅድ ነበሩ የሚል ጥያቄ ታነሳለህ። ስልጠናው ምን ነበር? ሁሉም አትሌቶቻችን በምትለው ደረጃ ያቋረጡትን ትተህ ስልጠናው መከፋፈል ነበር። እሱን እንደው በዝርዝር እንመለከተዋለን። ስልጠናውስ ነበር ወይ አብረን አንተኛ? ምክንያቱም ኤፍሬም በ4 አጋጣሚዎች ላይ እዛው ስቴዲየም እንኳን እያየህ የምታርመውን አይነት ስህተት ደጋግመው ይሰሩ ነበር። ለምሳሌ ትዕግስት በፓሪስ የሰራችውን ስህተት በቶኪዮ ደገመችው። የትዕግስትን ስህተት ዮሚፍ ደገመው። ዮሚፍን ስህተት 3000 ሜትር መሰናክል ደገሙት። የ3000 ሜትር መሰናክሉ ስህተት በቢኒያም 5000 ሜትር ፋይናል ላይ ተደገመ። ሮንግ ዲሲዥኖች፣ ሮንግ ከርቮች። ምንድነው ያሰልጣኞቹ ግምገማስ ነበሩ? የስልጠናችንን መዘጋጀታችንን ስራዎች ነበሩ የሚል ጥያቄ ታነሳለህ። ዋናው ትልቁ ጉዳይ እኔ
ሁሉንም በተለያየ መልክ አንስተነዋል። እንደው አመራሩን ታነሳለህ፣ ናሽናል ቲም መፍረሱን ታነሳለህ፣ አትሌቶችን ታነሳለህ፣ ስልጠናውን ታነሳለህ። እየከፋፈልን እንመልከተውና እኔ ከስልጠናው ጋር የተያዘ አንድ ነገር አንስቼ በመሀል አንተ ሀሳብ እንድሰጥ እድሉ ልስጥ። የመጀመሪያው ስልጠና ኢትዮጵያ የአትሌቲክስ ስልጠናዋን የተሰናበተችበት መድረክ ነው ብዬ ነው ማስቀምጠው። የአትሌቲክስ ስልጠናዋን የበላይነቷን ክብሯን የሚያስጠብቀውን ትልቁን አቅሟን የተሰናበተችበት ነው ብዬ አምናለሁ። የመጨረሻውን ሰብና ያሳዩ እኔ ለሀገሬ ምን አደረግኩ ያሉ በዲሲፕሊን የማይደራደሩ በሀገር ከፍታ በውጤት የማያምኑ የማይሞዳሞዱ በሽንፈት የማይስቁ አሰልጣኞች ያየንባት ምድር ነች። አሁንም አሉባት ብዬ አምናለሁ። እኔ እዚህ ግን እዚህኛው ስልጠናና ከቅርብ ጊዜያት ወዲህ በኢትዮጵያ አትሌቲክስ ውስጥ የምሰማው ስልጠና በቴክኒክና በክህሎት ደረጃ ከሰዓት መያዝ ያልዘለለ በተንኮልና ነገሮችን በመጠምጠም ደግሞ በኦሎምፒክ የወርቅ ሜዳሊያ የሚተመን የሻምፒዮንነት አቅም ያላቸው አሰልጣኞች እየተመለከተን ነው። አቅማቸውን የሚያጠፉት ክህሎታቸውን መገንባት ላይ ነው የሚለው ነገር እኔ እየተዋጥልኝ አይደለም። ስልጠናው የለም። ስልጠናው ቢኖር ኢትዮጵያ 7 አትሌቶቿ ኦልሞስት በፐርሰንት ወደ 10% በሚደርስ ደረጃ ሲያቋርጡ አትመለከትም ነበር የሚል እምነት አለኝ። ሁለተኛው ከዚህ በፊት አሰልጣኞች ዋና አሰልጣኞች አሉ። የብሔራዊ ቡድን አሰልጣኝ ብሔራዊ ቡድን በነገር ላይ ከ8 ዓመት አካባቢ በፊት ነው የፈረሰው። ትልቅ መከራከሪያ እንደነበር ይታወቃል። ያ ዲሲዥን ኢትዮጵያን አሁን ድረስ ዋጋ እያስከፈላት ነው የሚለውን እኔም አምናለሁ። ከዚህ በፊት ዋና አሰልጣኞች አሉ፣ ትልልቅ የብሔራዊ ቡድን አሰልጣኞች። ቀጥሎ ሌሎች ደግሞ ታዳጊ የምትላቸው አሰልጣኞች፣ ምክትል አሰልጣኞች ትመለከታለህ። ቀጥሎ በየክለቡ እዛ ደግሞ ማንም የማይመለከታቸው ታዳጊዎችን የሚመለምሉ በየደረጃው ያሉ አሰልጣኞችን ትመለከታለህ። የአሁኑ ስልጠና ስትመለከተው ኤፍሬም በሽጉጥ መማዘዝ የሚገለጥ የኔ አትሌት ካልተመረጠ እኔ ካላሰለጠንኩ የሚል በአሁኑ ላይ ደግሞ ባለፈው ማንስቻለሁ ኤፍሬም ኤርፖርት ላይ የጀመረ ገና ቶኪዮ ሳንደርስ ከኤርፖርት የተነሳ በቦክስ ይዋጣልን የሚል አመራሮቹ በተገኙበት በሚያዩበት ባለቀ ሰዓት በ11ኛው ሰዓት የነበረ 10,000 ሜትር ላይ 3 አትሌቶች ካሉ 3 አሰልጣኞች አሉ። በአሁኑ እንኳን ነው ነገር ወደ 6 ወደ 7 የአትሌት ባሎች አሰልጣኝ ሆነው ሄደዋል። ከአትሌቶች ጋር ከነሱ ጋር ይገናኛሉ። እንደዚህ የተለያየ ፍላጎት ያላቸው አሰልጣኞች እንዴት አንድ ሆነው ነው አትሌቶች የሚያሸንፉበትን መንገድ መትለም የሚችሉት? አትሌቶች የሚያሸንፉበት መንገድ ከእንዲህ አይነት አሰልጣኞች እንዴት ሊመጣ ይችላል የሚል እምነት አለኝ። 10 በ3 አትሌቶች በ3 አሰልጣኞች የሰለጠኑ አሁን ያ ዘመን አልፏል። ፎይተንን፣ ሰለሞን ባረጋ፣ አሁን በቅርቡ ዮሚፍ ቀጀልቻ፣ ሀጎስ ገብረሕይወት የተናገሯቸውን ነገሮች አስተላልፈናል። ኤፍሬም አንተዋወቅም፣ አንሰራም፣ 3 አትሌቶች ነን ኢትዮጵያውያን አትሌቶች ግን ለ3 ሀገር የመሮጥ ምን መስለው ምን ተያየው ዛ ነው የሚል ነገር ተናግረዋል። ይሄ ከዚህ በፊት ተብሏል። አትሌቶቹ ደግሞ ኮንፊርም እያደረጉት መጥተዋል። ውድድሩ ደግሞ መጨረሻ ላይ በውጤት ጭምር አሳይቷል። የመጨረሻውን ዝቅታ ውጤት አሳይቷል። አሰልጣኞች ንባብ፣ የስልጠና መንገድ ሌሎች ሀገራት ተመልከት። ኢማጂን አንተ ከተቀመጥክ ሌሎች እንደሚሰሩ ማሳየው ተመልከት። በተለይ ጣሊያንና ፈረንሳይ ኤፍሬም ኬንያ ነች የኛ ቀጥታ ተቀናቃኛችን። አያስደነግጥም እንዲያሰራራቸው በ400 ሜትር እኮ ሰሚፋይናል ላይ ወደቁ። በዚህ በዱላ ቅብብል በሪሌው 400 ሜትር ሰሚፋይናል፣ 800 ሜትር በሴቶችም በወንዶችም ሪከርድ ሰብረው ሻምፒዮን ሆኑ። 500 ሜትር፣ 5000 ሜትር፣ 10000 ሜትር፣ ማራቶን፣ ስቲፕል ቼዝ በሁሉም ርቀቶቻቸው ላይ ጦር ውርወራ 7 ወርቅ። እንዴ እኛ እኮ ከኬንያ መሳ ለመሳ የምንቆም ሀገር ነን ነበርን እንጂ ተመልሰህ ስለ ጣሊያናዊ አትሌት ስለ አሜሪካዊ አትሌት ከፈረንሳይ ስለሚመጣ አትሌት የምትጨነቅበት እኮ አልነበረም። ግን አሁን ደረጃችን ብዙ ከኬንያ ርቀናል። አሁን እነዚህ ኢመርጅ እያደረጉ እየሰሩ ካሉ ሀገራት እንኳ ጋር ለመድረስ የሚያነቡ አሰልጣኞች ናቸው እንዴ? የስልጠና ማኑዋል የሚያዘጋጁና ውጤት ቶሎ ቀልብሰው የሚመጡ አሰልጣኞች ናቸው ወይስ አትሌቱን የሚከፍሉ ለአመራሩንም የማይታዘዙ? ምንድነው የኢትዮጵያ ስልጠና የሚለው በትልቁ መታየት አለበት ብዬ
አምናለሁ። ኬንያ ወደ ኢትዮጵያ እንደውም ሳናገራቸው አንድ የነገረኝ ነበር። እኛ እናንተን መምሰል ነበር የምንፈልገው። የኬንያ ህል ኤቭሪ ኬንያዊ ውድድር በመጣ ቁጥር አትሌቶችን ባየህ ቁጥር መከባበር በተመለከትን ቁጥር እኛ አትሌቶቻችን ከኢትዮጵያውያንን እንዲመስሉ ነበር የምንፈልገው። እናንተ በቦታችሁ የላችሁም የሚል አስተያየት ነው የሰጡት። አይተህ ከሆነ አንዳቸውን ውድድር የሚከታተሉበትን መንገድ፣ ውጤታቸውን ሬስፔክት የሚያደርጉበት መንገድ፣ ስልጠናውን የሚከታተሉበት መንገድ፣ ዲሲፕሊናቸውን ስታይ ምን ያህል የኛ አትሌቲክስ እየታመመ እንደመጣ እየተፈተነ እንደመጣ የምትረዳበት ደረጃ ላይ ደርሰናል። እና አንዱ ትልቁ ከሁሉም ማለት አይደለም፣ አንዱ የታዘብኩት ነገር ኢትዮጵያ በዲሲፕሊን በሀገር መውደድ በታላቅነት ሽንፈትን ባለመፈለግ ውጤቱን በማክበር አደራ በመቀበል ደረጃ በሰብና ከፍ ብለው የነበሩ አሰልጣኞቿን እና የስልጠና ስርዓቷን የተሰናበተች መሆኗን ካልተሰራና ቶሎ ይሄ ነገር ካልተቀለበሰ አደጋዎቹ በቤጂንግ የዓለም ሻምፒዮና አደጋው በሎስ አንጀለስ ኦሊምፒክ ላይ የበለጠ ጎልቶ እንደሚመጣ የታዘብኩበት ነበር። ስልጠናውን በተመለከተ ሌሎችን ወደ ኋላ ማነሳለሁ እንዶ ተጨማሪ ሐሳብ ስትመጣ የስልጠና ሉዓላዊነት የሚለው በደንብ የሚያስኬደው ሐሳብ ነው። ፍቅር የተለየ ነገርም ሰጠው የለም። እውነት ለመናገር እኔማ ሰልችቶኛል። ፍቅር በውድድሩ ስፍራ በደንብ ኦን ዘ ስፖት ስለነበርክ ብዙ ነገር የበለጠ ታዝበሃል። በቀጥታ ስርጭቶችም በፍቅር ይልቃል ዩቲዩብ ቻናል ላይም በቀጥታ ስርጭታችን ሬዲዮ ላይም የሰማናቸው ነገሮች አሉ። ለእኔ አንዳንዴ እያወቁት ይሄ የምታውቀውን ነገር ዝም ብለቃ የጣለህን ነገር የምትደግመው የትናንትን ሲዲ የትናንትን መጽሐፍን እንደ ማንበብ ነው በኢትዮጵያ የስፖርት ስርዓት ቅኝት ውስጥ ፍቅር። ከዛ ደግሞ ያልፋል። ቤጂንግ እስኪመጣ እንጠብቃለን፣ ሎስ አንጀለስ እንጠብቃለን። አሁን ደግሞ ዳርቱን ወደ አንዱ የመወርወር ነገር አያለው ፍቅር። ለምሳሌ የብሔራዊ ቡድን አሰልጣኞች መዋቅርን እንዲበጣጠስ የተደረገበት ምክንያት ምንድን ነው? ይታወቃል። ወረቀቱ ላይ ቴብሉ ላይ ተሰብስበው መከፋፈልን የተለማመዱ ሰዎች ስፖርተኞቹ ጋር እንዴት ነው የማይደርሰው? በደንብ በፓይፑ እኮ ፈሷል ፍቅር። እነዚህ አትሌቶች በኢትዮጵያ ብሔራዊ ሰንደቅ አሸብርቀው ቦሌ ፎቶ ይነሳሉ። የክልል መሪዎች የትግራይ ክልል አትሌትን ነጥሎ አበረታቱ ሲባል አቶ ታደሰ ወረደን ትሰማለህ። ባለፈው አንስቼዋለሁ። አቶ ሽመልስ ደግሞ የኦሮሚያን ያበረታቱ፣ አቶ አረጋ ደግሞ የአማራ ክልልን፣ ሌሎችም እንዲየመጡ አንዳንድ አትሌት ያስመረጡትም ክልሎች እንዲያበረታቱ ማለት ነው። ምን አይነት ቅኝት ነው በሚል አንስተነዋል ደጋግመን። ያው የሚሰማ የለም። አንድ ሁለተኛ አቶ አለባቸው በነበሩበት ሰዓት ቤጂንግ እኔ በነበርኩበት ሰዓት 2015 10 ዓመት በፊት ሪዮ ታስታውሳለህ። 2016 2017 ለንደን 19 ዶሃ፣ ከዛ ቶኪዮ ኦሎምፒክ፣ ፓሪስ ኦሎምፒክ፣ አሜሪካ የነበረው ደራርቱ በመጣ ሰዓት፣ ከደራርቱ በፊት ኃይሌ ፎጣ ጥሎ ሲወጣ አላሰራ ሲሉት የራሱም ክፍተት እንዳለ ሆኖ ፍቅር ደራርቱ ከነ የዋህነቷ አትሌቲክሱ ሙቭ አርጋ በስፕሪት ውጤትም ስታመጣ አሜሪካ ላይ አይተናል። የአሜሪካ ኦሬጎን ላይ ውድድሩ ላይ ነበርክ ፍቅር። እነዛ ስኬቶች እንኳን እንዳይቀጥሉ ያንን ጥሩውን ነገር ታሟል። በቃ አትሌቲክስ ኦልሬዲ ካንሰር ይዞታል እኮ ፍቅር። ግን ጥሩውን ነገር እንኳን ይዘው አትሌቶቹን አስተባብረው ለማስቀጠል እንኳን አልተቻለም። ከዛ በብሔራዊ ቤተ መንግስት እኮ 2 ሚሊዮን ብር ሲሸለሙ ለክብር አይመጥንም የሚሉ አሰልጣኞችን አይተናል። ገመዶ ደደፎ ታሪክ አይረሳውም። እሱ እንኳን ቢረሳው የሚረሳው አይመስለኝም ለኔ ፍቅር። በነጋታው ይቅርታ መጠየቁ እንዳለው አንዳንዴ ይቅርታ የማያስጠይቁ ደግሞ የታሪክ ጠባሳዎች አሉ። በሀገር መሪ በባንዲራ ፊት በብሔራዊ ቤተ መንግስት መጠራት ራሱ እኮ የከፍታ ጥግ ነው አይደለም? ብር ይሄ ነኝ አይመጠኝም ካልክ እንዴት የሚመጥኑ አትሌቶችን ታያለህ? እንዴት አብረው የሚተኙ አየህ? ምንድነው አዙሪት አለባቸው። አንድ አልጋ ላይ አንተኛም፣ 2 ቤድሩም ላይ ይሄ በጣም እንዴት ነው ሜዳ ላይ ውጤታማ የምትሆነው ታዲያ? እንዴት ነው አረንጓዴ ጎርፍና ይሄ የስልጠና ማኑዋሉን ራሳቸውን አፕዴት የሚያደርጉ አሰልጣኞች የት ነው የሚውሉት? በአትሌቶቹ ላብ ይቀልዳሉ እንጂ ከአትሌት ማኔጀር ጋር ሲሞዳሞድና ኮሚሽን ሲነጋገር ይውላል እንጂ እናውቃለን እኮ ፍቅር።
ከዛ ውስኪ ቤት ጥሬ ስጋ ቤት ነው እኮ የሚሉት። አንብቦ አፕዴት አድርጎ ራሱን የኢትዮጵያ አትሌቲክስ ስርዓት ቅኝት የት ደርሷል ብሎ ዘመናዊ ስልጠና የት ነው ብሎ መጀመሪያ የሚያሰራስ ዘመናዊ ስፖርት አመራር አለ እንዴ? ራሱን አፕዴት የሚያደርጋለ? እኔ ስለ ሺሮጦ አይቶታል። ስፕሪት ምን እንደሆነ ያውቃል። ቴዲ አፍሮ አልሆንልህ አለ ሲል ስለ አንገቱን እየዞረ ኃይሌን ጀግናውን ሲጠብቅ የማይደገመው አትሌት ቀነኒሳ ከፊት ያለው ዘረሰናይን ትዝ አላለው። የኬንያ አትሌት ትዝ አላለው። ቀነኒሳ ነው አንበሳው። ኃይሌ እንዳይቀር ሲጠብቁት የነበረው ስልጠና ውስጥ ከአባ ኮስትር ስር ሰርቷል። ስለሺስን የሮጣ አትሌት ነው። እኔ ማን እንደው አይዞ ብሎት ነው 4 ወርቅ 4 ብር 4 ናስ ብሎ ያቀደው? እሱ ሮጦ ያየውን ነገር እንኳን እኔ በሆነ እኔ በስለሺ ቦታ ያንን አልናገርም። ምን መሰለ እቅድ አንዳንዴ ከውጤት ጋርና ከነባራዊ ሀቅ ጋር መሄድ ያስፈልጋል። እዚያ ትጋለጣል። መጨረሻ የአዲሱን ስራ አስፈጻሚ መጨረሻ ሁሉም ነገሮች ሄደው የሚያርፉት መሪዎቹ ላይ ይሆናል። ምክንያቱም ትልቅ ኃላፊነት ነው። ምክንያቱም ይሄ የተበታተነውን ነገር፣ ይሄ አገር የሚያሳፍረውን ነገር፣ የእኛ መልክ የማይመስለውን ነገር ለማሻሻል ቃል ገብተህ ነው የተመረጥከው። ከሰራህ ገናም ነው ትልቅ 8 ወር 10 ወር ነው። እሱን በኋላ በማጠቃለያነት መልክ ሰጠዋለሁ። ግን የመነሻ ሀሳቦቹ የመወሰን አቅሞቹ እና ነገሮችን የማስተካከል እርምጃ የሚጀምረው ከአመራሩ ነው። ኤፍሬም ለምሳሌ አንዳንድ ነገሮችን ወደ ኋላ አነሳለሁ። ቀደም መገመት የለብህም። ምን ሰርተህ ነው? ምን አቅደህ ነው? ምን ሲሰሩ አይተህ ነው? ሆቴል እኮ አብረው አያድሩም፣ አብረው አይሰለጡም፣ አብረው አይነጋገሩም። ትሪያል አልነበረም። በነገር ላይ ትሪያል አልነበረም። የነበረ ውጤቶች ከግምት ገብተው ነው የተቀመጡት። እና አንዳንድ ጊዜ ፕላን ስታደርግ የተሰሩ ስራዎች በምን ያህል ልቀት ተሰርተው ነው የሚለው ማሰብ ያስፈልጋል። ቅድም እንዳልከው ስለሽንም ስናናገረው እዛ በጃፓን 8 ወር አካባቢ ነው የነበረውን ነገር ለማስጠበቅ ለዓለም ሻምፒዮና ለማስጠበቅ ነው የወሰንነው። በዛ ውሳኔያችን ዋጋ የከፈል ነው የሚል ሀሳብ ተናግሯል። ግን ስትመጣ ብዙ ጊዜ አንዳንድ ሪስክ ወስደህ የተወሰኑ ውድዶችን አበላሽተህ ዘመን የማይረሳውን ደግሞ ነገሮችን አስተካክለህ ለሚመጣው አንተም ከቀጠልክ ድጋሚ ከተመረጥክ ለሚመጣው ደግሞ አሻራ ሳርፈ የመሄድ ድፍረት፣ ቁርጠኝነት ያለው አመራር መሆን ግን ያስፈልጋል። አለዛ እነዚህ የተበላሹ ነገሮችን እኔ እዛ ስለነበርኩ ነው አትሌቶቹ የሚሄዱበት መንገድ፣ የሚወጡበት መንገድ፣ አሰልጣኞቹ የሚነጋገሩበት መንገድ፣ ስራ አስፈጻሚ የሚግባባበት መንገድ ሁሉም ጥያቄ ውስጥ የሚወድቅ ነው። ይህንን አንድ አድርገህ በጥንካሬ መምራት ካልቻልክ በስተቀር ይህ የተበታተነው ነገር ያመልጣል። የዛሬ 8 ዓመት እንደ ቀልድ ይወሰን ነው ኤፍሬም። የዛሬ 8 ዓመት እንደ ቀልድ ይወሰን ነው ናሽናል ቲም ይፍረስ፣ አትሌት በፈለገው ሰው ይሰልጥን፣ ለናሽናል ቲም ይምጣ የሚለው ያ ውሳኔ ያለ ጥናት በግብታዊነት የተወሰነ ውሳኔ አሁን ዋጋ እያስከፈለ ነው። አሁን ደግሞ ናሽናል ቲምን የመመለስ እነዚህ ንብረተኛ አሰልጣኞች እና ለሀገራቸው መሮጥ የማይፈልጉ አትሌቶችንም ጭምር እየገመገምክ በሌሎች የሚተካ ውሳኔ ስታሳልፍ ደግሞ ነገ አሻራ ታስቀምጣለህ። እና አንዳንድ ጊዜ በግብታዊነት ያለበቂ ጥናት የሚወሰኑ ውሳኔዎች ከዚህ በፊት ምን እንል ነበር? ማናጀሮችና አሰልጣኞች አንድ ከሆኑ ኮንፍሊክት ኦፍ ኢንትረስት ይኖራል። ከዚህ በፊት ማናጀሮች አያሰለጥኑም ነበር። በሆነ ጊዜ አመጽ ትዝ ይልሃል፣ ማሰልጥን አለብን አሉ አሰልጣኞች። እሺ አሰልጥኑ ተባለ። ከዛ ቀጥለው ያሰለጥናቸውን አሰልጣኞች ይዘን ደግሞ ወደ ናሽናል ቲም መሄድ አለብን አሉ። ያሰልጥኑ ግን ናሽናል ቲም መግባት የለባቸውም ተባለ። በኋላ ናሽናል ቲም ውስጥ ይዘው መግባት ጀመሩ። አሁን ማናጀርም አሰልጣኝም ከሆንክ የገንዘብ ውድድሮችም በጎን በኩል ታቅዳለህ በሰፊው። በዚህ በኩል ናሽናል ቲም እንትን አለ። አትሌትህን መርጠህ የት ነው የምታሰልፈው? የቱ ቦታ ላይ ነው የምታስቀምጠው? የሀገር ክብርህ ልዕልናው ከፍ ካላለ በስተቀር አትሌቶቹን እንዴት እንደምትመድባቸው እንዴት እንደምታሰለጥናቸው ይታወቃል። አንዳንድ ውሳኔዎች ከጠንካራ አመራር ከጠንካራ ዲሲፕሊን መነሳት አለባቸው። ለዛ ነው እንጂ ጊዜያቸው ነው ከሚል አይደለም። አንድ በኋላ ማጠቃለያ ያሰጥበታለሁ። ሁለተኛ ግን ይሄ አትሌቲክስ ጉዳያችን በተለይ የስልጠና ጉዳያችን ኤፍሬም፣ አንድ ኢትዮጵያ ከዚህ በፊት የምትታወቀው የራሷን አልቲቲዩድ አድቫንቴጅ የራሷን የስልጠና ቀለም አትሌቶችም ሲሰለጥኑ አትሌቶች የሚመሩበት መንገድ ራሱን ኢትዮጵያ የሆነ ቀለም የነበረው የትም ቦታ ማታገኘው በራሳችን የተፈጠሩ እሴቶች ነበሩ። እነዛ እሴቶች
አሁን የሚያሳፍሩ ሴቶች አመጋገባችን፣ አኗኗራችን፣ ባህላችን፣ እምነታችን ትዝ ካለ ጫማ ማሰር እንዴት እንደሆነ ጭምር በዲቴል አትሌቶቹን የሚናገሩ የሚቆጡ አብሮ መሄድ አብሮ መሰልጠን። ምክንያቱም አንዴ ለምሳሌ የፊኒሽንግ አትሌትህን ፔስ የሚጨርሰውን አትሌትህን በዙር ጠንካራ የሆነውን አትሌትህን የምታውቀው እንዴት ነው አንተ አብረህ ካላሰራችሁ? ይሄ እኮ በቃ ዝም ብለህ ሁሉም አትሌቶች በየፊናቸው ሰሩ አገር ወክለው እንደመጡ አድርገህ ቁጠረው። ማንም የማንንም ስትራቴጂ ያውቅም፣ ማንም የማንንም ብቃት አያውቅም። አሁን በብሔር ነው የሚለዩት። አሁን ለምሳሌ መሰረትን ስጠይቃት ነበር ይህን ውድድር ለማሸነፍ ቢያንስ እነ ቢያትሪስ ቺቤት እነ ፌዝ ኪፒዬጎንን ለመቅደም ከውድድሩ በፊት አግኝቻት ማለት ነው ቢያንስ ዙር 57 58 አካባቢ መሮጥ ያስፈልጋል አለች። 57 58 ማን ይሩጥ የሚለውን ግን አያውቁም አሰልጣኞቻችን በጋራ ማን ይዙር ነው ማን እንትን ነው የፊኒሽንግ ነው የሚል ነገር አሰልጣኞቻችን በጋራ ካላሰራ አትሌትን ጥንካሬ አታውቁም። በፊት ግን ዙር ለማክረር የሚሮጡ አትሌቶች ነበሩ። ለምሳሌ ወርቅነሽን ደጋግመህ ታያታለህ። ሜዳሊያ ውስጥ አትግባ ግን የሜዳሊያው መሰረት ነች። የመጀመሪያ 3-4 ዙሮችን ስለሺ፣ ቀነኒሳ፣ ገብረ እግዚአብሔር ተመልከት፣ አሰፋን ተመልከታችሁ። የነሱ ጥንካሬ ምንድነው? መሰለሽ ጌጤዋሚ ፊኒሽንግ ግን ማን ነው የሚሮጠው የሚለው ነገር የሚታወቀው በጋራ በእኛ የስልጠና ስልት በእኛ የስልጠና መንገድ በሚሰጡ ስልጠናዎች ነው ኤፍሬም የሚታወቅ የነበረው። አሁን ያ ነገር ሙሉ ለሙሉ ጠፍቷል። ከሽንፈት በኋላ የሚስቁ ከሽንፈት በኋላ የኔ አትሌቶች ውጤት አመጡ የሚል መምረጫውም ደግሞ ልንገር፣ መምረጫው አሁን 2 አትሌት ካስመረጥክ ወይ 3 አትሌት ካስመረጥክ ነው ይዘህ የምትሄደው ትባላለህ። ስለዚህ አንተ አትሌት ለማግኘት ነው የምትጥረው፣ የራስን አትሌት ለመፍጠር ናሽናል ቲም አሰልጣኝ ለመሆን እንጂ ያንተ ብሔራዊ ቡድንን ለመምራት ያለ ብቃት አይታይም። ሁሴን እኮ የቀረው ለዛ ነው። ለምሳሌ ሁሴን ኤፍሬም ድርቢ ወልተጂ እኮ በሁሴን ስር የምትሰራ አትሌት ነበረች። ሰለሞን ባረጋ በሁሴን ሸቦ ስር የሚሰራ አትሌት ነው። በመጨረሻ ድርቤ ወደ ባለቤቷ ስልጠናውን ስትቀይር ሁሴን ስንት አትሌት ቀረው በእጁ? ሁሴን ሸቦን አታገባ ታዲያ? ቆይ ልንገርህ ስንት አትሌት ቀረው በእጁ? ስንት አትሌት ቀረው ሁሴን? አንድ አትሌት ቀረው። ሰለሞን ከዳው። ስለዚህ ድርቤ ቀዳችሁ። ሰለሞን አብሮት ሰርቷል። ግን አንድ ብቻ ስላስመረጠው ሁሴን እዚህ ነው፣ ሰለሞን እዛ ነው። በምንድነው የሚሰለጥነው? ሰለሞንን ስንጠይቀው በዋትሳፕ በምን እየተነጋገርን እንሰለጥናለን። ይህንን ስርዓት ያዩት እነማን ናቸው? ኢማጂን የብሔራዊ ቡድን አሰልጣኝ ብትመርጥ ሁሴን ሸቦ ከወልደ መስቀል በኋላ በዚህ ርቀት ላይ ከመጡ ቶሎሳ ቆቱን ታነሳ ትችላለህ። ትልልቅ አሰልጣኞች ኢትዮጵያ በሱ ልክ አሁን አሰልጣኝ አላት ወይ ብለህ ትጠይቃለህ። ናሽናል ቲም አሰልጣኝ ብትመርጥ አትሌት ማስመረጥ ሳይሆን ናሽናል ቲምን ኮንሰፕቱን መምራት የሚችል ወልደ መስቀል እኮ አትሌት በክለብ ደረጃ ያሰለጥኑ ነበር። በፍጹም አይደል? መብራት ኃይል አይደሉም፣ ምን አይደሉም። የናሽናል ቲም ኮች ናቸው ወልደ መስቀል። አያረጉትም። የሚመጡ ሌሎች ያሰለጠኗቸውን አትሌቶች ግን የሚጨምሩት እሴት ግን ትልቅ ነው ያሉ ሰው ኢማጂን። አሁን ለምን እኔ አሰልጣኝ 2 ካስመረጥክ አውቶማቲካሊ ናሽናል ቲም አሰልጣኝ ትሆናለህ። 3 ካስመረጥክ የናሽናል ቲም አሰልጣኝ ትሆናለህ። ምንም አይነት ሰብና ይኖርህ፣ ምንም አይነት የመከፋፈል አቅም ይኖርህ፣ ምንም አይነት ብቻ 2 አትሌት ለናሽናል ቲም አመጣው ካልክ ቀጥታ ትገባለህ። ከዛስ ለ3 የ10,000 ሜትር ሯጮች 3 አሰልጣኝ እኩል ይዘህ ትሄዳለህ። የማይነጋገሩ አሰልጣኞች ማን ዙር ላይ ጠንካራ ነው ትላለህ። ሁሉም ነገር ድብልቅልቅ ያለ ሆኗል። ስለዚህ አንዱና ትልቁ ዲስከቨር ያደረግነው ነገር አሁንም የናሽናል ቲሙ ጉዳይ ይሄ የነስለሺ አዲሱ ስራ አስፈጻሚም ሊመለከተው የሚገባው ጉዳይ ብሔራዊ ቡድንና ስልጠና ነው። ሁለተኛው አትሌቶቻችን ናቸው። ኤፍሬም አትሌቶቻችን ለኔ ሁልጊዜም የኩራት ምንጮች ናቸው እና ሰለባዎች ናቸው። የመጫወቻ ጠጠሮቹ እነሱ ናቸው። ኤፍሬም በቃ እነሱ ናቸው ጠጠሮቹ። ማናጀሮቹ የፌዴሬሽኑን ስራ እጅ የሚጠመዝዙበት ምክንያት አትሌት አሉን ስለሚሉ ነው። ባል ወይም ሚስት ወይም ወንድም እኛ ናሽናል ቲም ውስጥ መግባት አለብን የሚሉት አትሌቶቹን ስለሚሉ የመጫወቻ ጠጠር ናቸው። መከፋፈሉ የሚመነጨው አትሌቶቹን ከመውሰድ ይመነጫል እና አንዳንድ ጊዜ በራሳቸው ነው የምልህ። ብዙ ጊዜ ለሀገራቸው የሚችሉትን የሚያደርጉ ናቸው፣ የሚወጡ ናቸው። በዚህኛውም ላይ
4 ሜዳሊያ ያመጡ ጠንካራ አትሌቶች አሉ። ግን በራሳቸው መምልህ ጠንካራ ዲሲፕሊን ሊኖራቸው ይገባል የሚል እምነት አለኝ። ፊዚካሊ ራሱ ስታያቸው እውነት በጣም አትሌቲክስ በጣም ከሰውነት የሆነ ነገር የሚያወጣ ነው። መስራትህን ታውቀዋለህ። አሁን ቢያትሪስ ቺቤትን ስታያት እዛ መልበሻ ክፍል ውስጥ በጣም ቀጭን ካሜራው ላይ ነው የምትጎለው። ልክ እንደነ ጥሩነሽ እንደነ መሰረት ካሜራ ላይ ነው እንጂ የምታያት ፌዝን ተመልክት ስንመለከታት ቀጭን አጥንታቸው ኮንዲሽን የምትለውን ነገር በደንብ የሚያሳይ ነው። የእኛ አትሌቶች በዛ ልክ አልነበሩም። እውነት ለመናገር እኔ የሌማን የባለሙያ አስተያየት አይደለም የታዛቢ አስተያየት ስታያቸው አትሌቶቻችን ምቾት ላይ የከረሙ ነው የሚመስሉት። ሂውማን ኤር ነው የሚቀያየሩት። ምቾት ላይ የከረሙ ነው የሚመስሉት እና አትሌቶቻችን ዲሲፕሊን ከነሱ በፊት ቀድሞ በሚሰሩ አትሌቶች ልክ አሰልጣኞቹን እንኳ ባይሆኑ በራሳቸው ትልቅ ደረጃ ለመድረስ ብዙ መስራትን ከቀደሙት ነገር መማር ያለበት ብዬ አምናለሁ። አብረን አንተኛም፣ አብረን አንበርም፣ አብረን አንሄድም የሚሉት ነገሮች በጣም መጥፎ መገለጫዎች መሆናቸው ማወቅ የሚያስፈልግ ይመስለኛል እና በዚህ የኦሎምፒክ ሻምፒዮና ላይ ባሌ አብሮኝ ካልሆነ ወይም ደግሞ ከባልሽ ጋር መሆን የለብሽም በሚል ሆቴል ጥለው የወጡ አትሌቶች ሰምተናል። ኤፍሬም ወደ 6 የሚደርሱ በራሳቸው ትኬት ቆርጦ የመጡ ሰው አካባቢ የነበሩ ደግሞ ባለቤት ማግኘት አለብኝ የሚሉ ስልጠናው ላይ ኢንተርፌር የሚያደርጉ ውጤቱ ላይ ኢንተርፌር የሚያደርጉ ልክ ሪዮ እንዳየ ነው። ታስታውሳለህ? ሪዮ ላይ የነበረው ጦርነት፣ ሪዮ ኦሎምፒክ ላይ የነበረው ነገር ቶኪዮ ላይ ያለ። ስለዚህ እነዚህ ሁሉ ድብልቅልቆች በተለይ በዚህ በወቅቱ ፌዴሬሽን አመራር ላይ መስተካከል አለባቸው። አንዷ መልእክቴን እሷን ላንሳና ልንገር። ይሄ ኢትዮጵያ አትሌቲክስ ፌዴሬሽን ሲመጣ እነ ደራርቱ ሲወርዱ ትዝ ካለ እኔም አንተም ስቱዲዮ ከቶኪዮ በኋላ ከፓሪስ ኦሎምፒክ በኋላ ኦሎምፒክ ኮሚቴው ሪዛይን ያድርግ፣ አትሌቲክስ ፌዴሬሽኑ ሪዛይን ያድርግ፣ የኢትዮጵያ በሚገባት ክብር ላይ እንዳትቀመጥ ያደረገ አሳፋሪውን ስራ ሰርቷል ብለን እዚህ ፖይንት አንስተናል። ይሄ የወቅቱ ፌዴሬሽን በጣም አጭር ጊዜ ባይሆን ኖሮ በውጤቱ ስትነሳ ፎጣ ጥለህ እንድትቀመጥ የሚያደርግ ውጤት ነው የተመዘገበው። ያየነው ነገር ከኦሎምፒኩ የተሻለ አይደለም፣ እንደውም የባሰ ውጤትም ጭምር ነው። ከወርቅ አንጻር ከመዘንከው በኢትዮጵያ አትሌቲክስ ታሪክ ውስጥ ወሳኝ ምዕራፍ ላይ ነው የመጡት። ፓሪስ ሲበላሽ የኢትዮጵያ ውጤት እንዲህ መሆን የለበትም የሚል ቁጭት ነው ይህንን ስራ አስፈጻሚ ወደ ስራ ያመጣው። ኤፍሬም ህመሙ በእነሱ ጊዜ አልጀመርም፣ እነሱም የጀመሩት አይደለም እውነት ለመናገር። ነገር ግን በ10 ወር ውስጥ ያልሰሯቸው ብዙ ስራዎች እንደነበሩ ታዝቤያለሁ። የሚመጣው ጊዜ በትክክል የማይጠቀሙበት ከሆነ የኢትዮጵያ አትሌቲክስ የበለጠ አደጋ ላይ እንደሚቀብሩት መረዳት መቻል አለባቸው። ስለዚህ ከዚህ የዓለም አትሌቲክስ ሻምፒዮና በኋላ እነሱ ያላዩት ያልተደበቀ ነገር የለም። ከድብድቡ ጀምሮ ኤፍሬም ኮማንደር ስለሺ ነበር ለመደባደብ ግብዣው ጀምረ አትሌቶቹ እዛ ከፍተኛ ረብሻዎች ሲፈጠሩ፣ የተለያዩ ነገሮች ሲፈጠሩ አሰልጣኞች ብዙ ነገሮች የስልጠናውን ጉዳይ በቀጥታ ታዝበዋል። ይህን ችግር ፈተው 8 ወራቸው በመጥፎ አጀማመር ታይቷል። እንደ መነሻ ጥሩ ነገር ሊሆናቸው ይችላል። ሪሰርች ሊሆናቸው ይችላል። ከዚህ በፊት የሚያውቁትን ነገር በውጤት ራሳቸው ተጋፍጠው አረጋግጠውታል። የወጣቶችና ስፖርት ሚኒስትር ዴታው አቶ መኪዩም ነበሩ። ኤፍሬም እያንዳንዱን ነገር ታዝበዋል። ሁሉም ነገር ቁጭ ብሏል። የሚቀረው ነገር ትክክለኛውን መስመር በር ዘግቶ መንስኤዎቹን በደንብ አይቷል። መፍትሄዎቹን ማቅረብና እርምጃዎች መውሰድ ላይ ነው። ይሄ እርምጃ ደግሞ ስልጠናውን፣ አሰልጣኞችን፣ አትሌቶቹን፣ ስራዎቻቸውን የአጠቃላይ አትሌቲክሱ ላይ ያለውን ይሄ ወደ ጎጥ የወረደ ከሀገር ያነሰ አሰራር በከፍተኛ ደረጃ የሚያስተካክል እርምጃ ይጠበቅባቸዋል። ይህን ካላደረጉ ግን ሌላ እነሱ በከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር የሚል ተረት ተተርቶባቸው ስራ አስፈጻሚነታቸውን መሰናበታቸው አይቀርም። ስለዚህ ትልቁ መልእክት መነሻው ቢያንስ የሚያግዛቸው መንግስትም ነው፣ ህብረተሰቡ ይመለከተዋል፣ ሚዲያው ሊያግዛቸው ይገባል፣ ሁሉም ሰው ርብርብ ሊያደርግ ይገባል። ግን የመነሻ እርምጃዎቹ የሚጀምሩት ብሔራዊ ፌዴሬሽኑ ነው፣ ከብሔራዊ ፌዴሬሽኑ ነው ብዬ ነው ማስበውና ይህን መልእክት ለማስተላለፍም ስለፈለግኩ ነው። እኔ
የተለየ ፊዚክስ አይጠይቅም። አሁን በኢትዮጵያ አትሌቲክስ ስራ አስፈጻሚነት፣ አመራርነት፣ ፕሬዚዳንትነት ከታላቁ ሌጀንድ ማርሽ ቀያሪው ምሩጽ ይፍጠር ልጅ ቢኒያም ምሩጽ አንስቶ አትሌቲክስን በቅርብ ርቀት የሚያውቀው ራሱ ስለ ሽሩጦ ያለፈ ደግሞ መሰረት ደፋር የመሰለች የወርቅ አትሌት መሲ ማለት ለእኔ ጥሩነሽ መሲ፣ አንበስ ዘወድ እነዚህ አትሌቶች ጭምር ያሉበት ሳይድድ ውጭም ያሉ አትሌቶች የሚረዱባቸው እና ምንድን ነው ብለው ተጨንቀህ ገና አውትሶርስ አስደርገ አክሽን ፕላን አዘርግተህ አስጠንተ ምናምን ለውጥ የምታመጣበት አይደለም። የሚታወቅ ውድቀት ነው ያለናል። ይህን ላለመለወጥ እንዲሁ የሚተጉ ከሆነ እንዳልከው ነው የከበረው ጉዳይ ይመጣል። ባንሳተፍስ? በእንደዚህ አይነት መንገድ ከምንሳተፍ ባንኖርስ? ኢትዮጵያ ቢዘላትስ? ለምሳሌ በስርዓት ለውጦች ውስጥ በደርግ ዘመን ነው አይደል ኢትዮጵያ ይዘራላት ያ በዓለም ፖለቲካ እዚህ ሶሻሊዝም እና የካፒታሊዝም ሞንትሪያል ከዛ ሞስኮ ሎስ አንጀለስ ነው አይደል? የአይነት አይደለም ይሄ እኮ እኛ የራሳችን አብዮት እኮ ያለን እኮ የዚህ የጎጠኝነት የብሔርተኝነት አብዮት ይዞን ዘረኝነቱን ስፔሻላይዝ አድርገን ነው። እኔ ፖለቲከኞቹ በዚህ ደረጃ ኮንስፓይሬሲ የሚሰሩ አይመስለኝም። ፍቅር ስፖርቱ ላይ ያለው ብሔርተኝነት ስፔሻላይዝ አድርጎና አናት ላይ ይወጣ ሆኗል። ስፖርት የሚፈልገው ግን ሌላ አንድነትን፣ ህብረትን፣ ሰላምን፣ መተባበርን፣ በጋራ ማሸነፍን፣ ነገን ማለምን፣ ተስጦን መዘመንን፣ ተቀናቃኝን ማክበርን፣ ፌር ፕሌይን አንዱንም እኮ አናከብርም። አንዱንም በፒራሚድ ቅርጽ ብትወርድ አንዱንም የሚያከብር የስፖርት ስርዓት ቅኝት የለንም። ለለውጥ ነው የመጣ ነው ብለው ቃል ገብተ ተወክለ መታል ተመርጣል። በቃ ይህንን ተስማምቶ የማይወስን ካለ ይህንን አሲሮ በዚሁ እንዲቀጥል የሚሰራ ስራ አስፈጻሚ ወይ ፕሬዚዳንት ወይ ሌላ የሚመለከተው አካል ካለ እርስ በርስ ይገላለጡ። ይሄ ምንም ተአምር አያስፈልግም ፍቅር። አለበለዚያ ምን ይሰራሉ ተቋም ውስጥ? አይ በእንዲህ አይነት ቅኝት እንሄዳለን ከተባለ ቀጣዩ ቤጂንግ ቢያመልጠን ሎስ አንጀለስ ባንኖር ከሎስ አንጀለስ በኋላ እንለቅላቸዋለን የሚሉማ ኮሚቴዎች አይተናል እኮ ፍቅር። ንግድ ባንክንም ያህል ሻንጣ ተሸክመው ኤርፖርት የሚመለሱ ከናለቃቸው የኮሚቴ መቀለጃ ሾፒንግ ውለው ከርመው የሚመጡ ግን ተስማምተው የብሔራዊ አትሌቲክስ ቅርጹን አባ ኮስትሬን የናፈቀው የኢትዮጵያ ሩጫ ቅኝትን ያፈረሰው ክሩ አሁንም በኢትዮጵያ ስፖርት ቅኝት ውስጥ አለ ፍቅር። የትም እኮ አልሄዱ። እዛው ነው እኮ የሚገለባበጡት። አዙሪቱ እዛው እኮ ነው። ስለዚህ ወደ ቀደመው መመለስ ነው። ኮስትሬ የፈጠሩትን ግራውንድ ማምጣትና ያንን ማኑዋል ይዞ በዛ ቅኝት መስራት ነው። እኔ ከሌን ካላስመረጥኩ የማይቻልበት ምክንያትን ብቻ እንድትመልስልኝ ስለምፈልግ ነው። በቅርብ ርቀትም ስለነበርክ ስላየኸውም ፍቅር እኔ የማይቻልበት ምክንያት ማን ነው እምቢ ያለው? መንግስት ብሏል አላለም? መንግስት ያውም ከፋውንዴሽን ጀምሮ እየሰራ ነው። ማን ነው ያለው? ራሳቸው ምንም የማይቻል ነገር አይደለም፣ የማይሆንም ነገር አይደለም፣ ቀላልም ነገር ነው። በታለንትም ደረጃ ደግሞ ኢትዮጵያ የታለንትም ችግር የለም። አሁን ራሱ በዚህ ስልጠና ላይ በእነዚህ አትሌቶች ራሱ ኤፍሬም በእነዚህ አትሌቶች ራሱ ነገሮች በትክክል ተሰርተው ቢሆን ኖሮ ወርቅ ሜዳሊያዎች መገኘት ይችሉም ነበር። በነገር ላይ አንዱ ትልቁ ችግር ደፍረህ ይሄንን ትዕቢተኛውን ትዕቢተኛ፣ እብሪተኛውን እብሪተኛ፣ ጎጠኛውን ጎጠኛ ብለህ ለይተህ ራስህ ነፃ ሆነህ አሰራሮችን ማምጣት ነው። ሁለተኛው ሁሉም ነገር ከሀገር ክብር መነሳት መቻል አለበት። የወልደ መስቀል የተናገሩት ኢንተርቪው ላይ አይተዋል። አትሌቶችም መጨረሻ የሚያገኙት ክብር ይበልጣል። በሀገር ውስጥ መሮጥ የሚያስገኘው የመጨረሻ ክብር ይበልጣል። ለአሰልጣኙም ይሄ በተናጠል ውድዶች ላይ ከምታገኘው የገንዘብ ነገር በላይ ሀገር አንድን በሚያደርጉ ውጤት የምታገኘው ክብር የበላይ ነው። ከዚህ መለስ ያሉ ነገሮች ከሀገርህ ክብር በላይ መለስ ያሉ ነገሮችን የሚቃወሙ በብሪት የተለያየ ነገር የሚከፋፍሉ አካላት ወስነህ እርምጃ የመውሰድ ጉዳይ ነው። አንዳንዶቹ ጡንቻቸው ሰፊ ነው ኤፍሬም፣ ጉልበታቸው ሰፊ ነው። ጉልበታቸው ደግሞ አትሌቶቹ ናቸው። አሁን ብዙ ጊዜ በቂ አትሌቶች ስለሌሉ ለምሳሌ ክለቦቹ እኮ ነው የምነግርህ። አንዳንድ ጊዜ ክለቦቹ አትሌቶቻቸውን ማዘዝ አይችሉም። ገንዘብ የሚከፍሉት ለአትሌቶች ክለቦቹ ናቸው።
አትሌቶቹ ወጥተው ገንዘብ ሲያገኙ ክለቦቹ ተጠቃሚ አይሆኑ፣ ማናጀሮቹና አትሌቶቹ ነው የሚያገኙ። ታዲያ እንዴት ነው እንዲህ አይነት መስመሮችን እንዲህ አይነት መስመሮችን ካልበጣጠስክ፣ የኢትዮጵያን የስልጠና ልዕልና መመለስ ካልቻልክ፣ አሰልጣኞች ሚናቸው ይሄ ነው፣ ማናጀሮች ሚናቸው ይሄ ነው፣ ሰልጣኞች ሚናቸው ይሄ ነው፣ ክለቦች ሚናቸው ይሄ ነው፣ ፌዴሬሽኑ እንደዚህ ነው የሚመራው የሚል ነገር ካላስቀመጥክ፣ ከዛ ውጭ የሚሆነውን ሰው ደግሞ እርምጃ ካልወሰድክ፣ በእንቁላሉ ጊዜ ካልቀጣህ ከባድ ነው። በሽጉጥ የተማዘዙትን አሰልጣኞች ብትቀጣ ኤርፖርት ላይ ቦክሶ ይቀር ነበር። ሁልጊዜ ዝም ብለህ እየተሞዳሞድክ ከሚዲያ እንዲደበቅ በሽምግልና በምን እያልክ የምትፈታ ከሆነ ነገሮችን ማስተካከል አትችልም። ስለዚህ አንዱ ትልቁ ጉዳይ ቀላል ጉዳይ ነው። አንተ እንዳስቀመጥከው አዲስ ነገር አይፈልጉም። የኢትዮጵያ አትሌቲክስ ችግሩ ምንድን ነው ብለህ ሪሰርች ውስጥ አትገባም። ምክንያቱም ችግሩ የተቀመጠ ነው። መፍትሄዎቹን ግን በበሰለ መንገድ ማምጣት ያስፈልጋል፣ በፓወር ጭምር። አንተ የምትሰራውን እየሰራህ አማተር አገልጋዮች ናቸው የኛ ስራ አስፈጻሚዎች፣ ፉል ታይም ሰራተኞች አይደሉም። ግን የሚሰራ ደግሞ ጠንካራ ባለሙያ አስቀምጠ ምርጫዎችን፣ አትሌቶችን፣ አመጋገብን፣ ዲሲፕሊን የመሳሰሉ ነገሮችን የምትከታተልበትን መመሪያዎችን አክብረህ የምትሰራ ከሆነ አንተ አትሮጥ። የሚሮጡ አትሌቶች እኮ ጠዋት ማለዳ ስትነሳ እነሱ መደገፍ ብቻ እኮ ነው የሚያስፈልገው። ኤፍሬም ትጥቅ ማቅረብ፣ አቅጣጫ ማስቀመጥ ብቻ እኮ ነው የሚያስፈልገው። እንዴ እንደነ ኬንያ፣ እንደነ ፈረንሳይ፣ እንደነ እንግሊዝ፣ እንደነ አሜሪካ አትሌት የኢትዮጵያን አትሌት ይምሰል የኬንያን አትሌት ይምሰል እያልክ እኮ አትፈጥርም። ትንሽ ነገር ነው የምታቀርበው። በከፍተኛ ኢንቨስትመንት ዋናው ነገር እያለ ይሄ አሰራርና የሀገርን ክብር ዝቅ የሚያደርገውን ትብታብ ማስተካከል ለኔ ይቀላል። ግን ምንድነው አንተ ራሱ ነፃ መሆን መቻል አለብህ። አንተ ራሱ ለመጣላት ሬዲ መሆን አለብህ። አንተ ራሱ በቃ ውጤትም ጠፍቶ ቢሆን አሁን ለምሳሌ ቀጣይ ቤጂንግ ነው አይደል? ቤጂንግ ላይ ወርቅ አይመጣም ብለህ መድፈር መቻል አለብህ። አዲስ አትሌቶች፣ አዲስ አሰራር፣ የኢትዮጵያን የውጤት መሰረቶች የሚጥል አዲስ ነገር አመጣለሁ የሚል ድፍረት ግን ሊኖር ይገባል። ይሄ ነው ነጥቡ ፍቅር። በቃ ይሄ ነው እኔ ምንድን ነው የያዛቸው ራስህ እንዲሆን ክፈልጋል ካልሆነ በስተቀር በጣም ከላይ ጀምሮ ኢትዮጵያ የስፖርት ፖሊሲ ያላት በዚህ በፕሮፌሽናሊዝምና አማተሪዝም መዋቅር ውስጥ ወደ ፕሮፌሽናል መንገዱ ለመግባት ገና ዳዴ ያለ የሚገኝ የስፖርት ስርዓት ቅኝት ነው ያለን። ስፖርትን ቢዝነስ ያላደረገ ከመንግስት ካዝና ያልወጡ ክለቦች በቢሊየን ብሮች የህዝብን ብር ነው መንግስት የሚጠቀመው የሚያስተዳድረው። በዛ ሂደት ውስጥ አለጥቅም ሸክም የሆኑ የተሸነፉ ሽንፈትን መተዳደሪያቸው ያደረጉ ሲተቹ ደግሞ ወደ ብሔራዊ ስሜት የሚወስዱ እሱ የተሸነፍክ መቼም ብሔራዊ ስሜት አይደለም አይደል? ሽንፈትን ኑሮ አድርገው ችግር ሲነገር ደግሞ ከብሔራዊ ስሜትና አንድነት ጋር ማያያዝ የለብን። እንዴ ዝም ብለን እናያቸው እንዴ? እና እኔ ስለሺ ሚስተር ሲልቨርማን ደጋግማ ወርቅን ያሸነፈች በኢትዮጵያ አትሌቲክስ ከማይደገሙ አትሌቶች መካከል አንዷ የሆነችው ጥሩነሽ ዲባባ ሰጎና የልጆቹ እናት ወርቅ ምን እንደሆነ እዛ ቤት ይታወቃል። ዲባባ ፋሚሊ ያደል ፍቅር ሊቆጭ ይገባል። መወሰን አለብህ። ፕሬዚዳንት ሆነ መመረጥና መቀመጥ አይደለም። ከዛ አሙቀውም ይሁን ምን ይሁን አይታወቅም። 4 ወርቅ 4 ብር 4 ናስ ብለህ ማቀድ አይደለም። ከየት ይመጣል? ዝም ብሎ ይመጣል እንዴ? ዓለም ፈጥኖ ትቶን ሄዷል። እኛ ድንበራችንን ዘግተን መራመድ በማይችሉ አሰልጣኞች መካከል እዚሁ ሲጓተቱ መንደር ናቸው። ገና እነሱ ጓዳ ጎጣቸው ጋር ናቸው። እነሱ አትሌቶቹ ስንት ታለንታቸውን እንዲያበክኑ አይምሯቸው ላይ ጭምር በቃ ፎከሲንግ እንዲጠፋ አድርገዋል። ፍቅር ስፖርተኛ ደግሞ ክትትል ይፈልጋል፣ ስልጠና ይፈልጋል፣ ዲሲፕሊን ይፈልጋል፣ ብሔራዊ ፍቅር ይፈልጋል፣ አባ ኮስትረን ወልደ መስቀል ኮስትሬን ይፈልጋል፣ አንድነት ይፈልጋል፣ ህብረት ይፈልጋል፣ ውሳኔ ይፈልጋል፣ ተስጦ መለየት ይፈልጋል። ኃይሌ ለወርቅ ስለሚሮጥ አሰፋ ኬንያዎቹን አየሩን ላይ ሸፍንለት ነበር። ነሐስ እያሸነፈ ወርቅ ካሸነፈው በላይ ነበር የሚስቀው አሰፋ መዝገቡ። ስለሺ ይህንን አድርጓል። እልፍ የኢትዮጵያ የሴት አትሌቶች ጌጤ ይህንን አድርገዋል። ወልደ መስቀል እኮ ብርሃኔ በአንድ ወቅት ከፍ ባለ ፉክክር ውስጥ ስታልፍ ፍቅርና ኢጎም ሲይዛት ከደራርቱ በነበራት ባትል ብርሃኔ ላይ በዲሲፕሊኑ እርምጃ ሲወስዱ እሷ ሀገር
በቃ ሌላ ሀገር ወክላለሁ እስከማለት ደርሳ ፕራይም ሚኒስትሩ ጭምር ሮል ሲኖራቸው አስታውሳለሁ። ከዛ በኋላ ግን ነገ ወርቅ የምታሸንፍ አትሌት ብለው መሰረትን እንዴት ነው የፈጠሩት? ፍቅር ታስታውሳለህ? እንዲህ አይነት አሰልጣኞች ቪዥን ያላቸው ፍቅር ይፈልጋል። አሁን ይሄን ለማድረግ የነበረውን ነገር ከ12 13 14 15 ዓመት በፊት የነበረውን ነገር ኮፒ አድርገህ ኬንያ ወስዳው እኮ ይኸውልህ አንዷ ጓደኛዋ ስታሸንፍ አንዷ በእንባ አብራ ታለቅሳለች ገና ሳትገባ። ይሄንን ያየንበት አንድ ፖይንት ኤፍሬም፣ አንድ ፖይንት በጣም እዚህ ላይ ስለቀሰቀስከኝ ነው። በማመልከቻ ለኢትዮጵያ ከኦሎምፒክ ውድድር ይልቅ ከዓለም አትሌቲክስ ሻምፒዮና ይልቅ ለሪከርድ ብሮጥ ይሻላል የሚል በማመልከቻ ጭምር ለመጠየቅ ሀሳብ የነበረበት ነው። በኋላ ተስተካከለ እንጂ ድፍረት እኮ ለናሽናል ቲም ከመሮጥ ይልቅ ለሪከርድ ስለምሮጥ ናሽናል ቲሙ ይዝለለኝ የሚል መንደርደሪያ የኢትዮጵያ አትሌቲክስ ላይ የቀረበበት። በነገር ላይ የዓለም ሻምፒዮን ሆነው ጭምር ይሄ ለፈን አንዳንዴ ሰርቲፊኬት እያመጣ የሕክምና ሰርቲፊኬት እያመጣ ጭምር ከናሽናል ቲሙ የመቅረት ይሄ መቼ ነው? ማናጀሮች ማናጀር፣ አሰልጣኞች አሰልጣኝ መሆን ሲገባቸው ማናጀርም አሰልጣኝም እየሆኑ ሚና መደበላለቅ፣ ይሄ መስተካከል አለበት የሚል እምነት አለኝ። ሁለተኛው እንግዲህ መንግስት ከዚህ በፊትም ደጋግመን አንስተነዋል። ኢትዮጵያ እንደው አሁን በተለያዩ ነገሮች ወደፊት ስሟ በዓለም እየመጣ ሄደ እንጂ ለዘመናት የትውልድ ቅብብል ውስጥ ኤፍሬም የሀገር ምስል በከፍተኛ ሁኔታ የሚታየው በአትሌቲክስ እንደነበር ይታወቃል። የአሸናፊነት ስነ ልቦናችን መገንቢያ ነው። የሀገር ፍቅር ስሜት መገለጫችን መገንቢያ ነው። በተለይ አትሌቲክስ በመጣ ቁጥር የሚኖረን መከባበር መቼም መፋቀር መቼም የሚረሳ አይደለም። ህዝብ ገና ሳይሮጥ የአትሌቶቹን ሰንደቅ ዓላማውንና መዝሙሯን በመስማት ብቻ የሚያለቅስበት፣ ሀገሩን የትም ሆኖ የሚያውቅበት የሚያከብርበት፣ ሌላ ዓለምም ላይ ሲሄድ ደግሞ ቀድሞ ከማንነቱ ከሚመዛቸው ነገሮች መካከል አንዱ ነው። ይሄ በተደጋጋሚ በብዙ ውድድሮች ላይ እንደዚህ ሲሆን እየተመለከትን እየታየ መንግስት ምን አይነት እርምጃዎችን መውሰድ ይገባዋል፣ ምንስ ነው ያሰበው የሚለው እኔ በጣም የሚያጓጓኝ ነገር ነው። በየኦሎምፒኩ በየዓለም ሻምፒዮናው ይህ ጉዳይ እየተዳፈነ በመሄዱ ምክንያት የልብ ልብ የሰጣቸው ይህ ጉዳይ ልብ የሰጣቸው ምንም አይመጣም የሚሉ ከ2 ሳምንት በኋላ ይረሳል፣ ከ3 ወር በኋላ ይረሳል የሚሉ ስፖርቱን መጫወቻ ያደረጉ አትሌቶችን የመጫወቻ ዳማ ጠጠር ያደረጉ ሰዎች እንደዚህ እያመሱ መቼ ነው ትክክለኛው መፍትሄ የሚመጣው? አንዱ መልእክት ለብሔራዊ ፌዴሬሽኑ ነው። መቁረጥ የሚገባው መቁረጥ፣ ማስተካከል የሚገባው ማስተካከል፣ ውጤት ከጠፋም ደግሞ ይሄን ስላደረግኩ ነው ብሎ ኃላፊነቱን መውሰድ። ለምሳሌ ቤጂንግ ቅድም እንዳልከው ነው 4 ወርቅ አምጥተህ ችግሩ ከሚቀጥል ምንም ወርቅ ሳይመጣ ችግሩ ቢፈታ የቀጣይ ወርቆች መሰረት ይሆናል፣ የቀጣይ ስኬቶች መሰረት ይሆናል። ይህንን ማድረግ የብሔራዊ ፌዴሬሽኑ ኃላፊነት ነው። ስለሺ ሳናገረው ብዙ ነገር አስተውሏል፣ ብዙ ነገር ተመልክቷል። በነገው ዕለትም 4 ሰዓት ላይ መግለጫ ይሰጣሉ። ኤፍሬም አጠቃላይ የቶኪዮ ቆይታቸውን በተመለከተ አሁን ተሰብስበው ስለ ውጤቱ ይቅርታ ማለት አንድ ጉዳይ ሊሆን ይችላል። ውጤቱ መጥፎ ነው አይገባም ለህዝቡ ያው የሚታወቅ ቢሆንም አንዳንዴ ይቅርታ ብሎ መጠየቅ አስፈላጊ ሊሆን ይችላል። ከዚህ በላይ ግን የሚፈልገው የተመረጡትም የነበሩትን ችግሮች ለማስተካከል የተመረጡትም የነበሩትን ችግሮች ለመቅረፍ ነው። ቃል የገቡትም ለዛ ነው። ይህንን ማስተካከል ያስፈልጋል። ሁለተኛው በውጤቱ ቀውስ እንደገና ደግሞ የነበሩ ገና ለመምጣት የሚፈልጉም ደግሞ አትሌቶችም ያልሆኑ ደግሞ አሰፍስፈው በሳቅ ይህን ውጤት የሚጠብቁ ሰዎች ደግሞ አሉ። ኤፍሬም ከመገፋፋት ወጥተው አንድ ላይ ቢሰሩ ምክሬ ነው ለኔ። ዛሬ እዚህ ስለሆነ አይደለም ይህን ውጤት ያመጣው፣ ስለሺ እንዳይሳካለት ይመስላል። እሱ ስለሆነ አይደለም ይህ ውጤት ያመጣው። ምንም ይሄ 100% በእርግጠኝነት የምትመሰክረው ነገር ነው። ነገ ደግሞ ልክ እነሱን አንስተህ ሌላ ስራ አስፈጻሚን ብታመጣ ውጤቱ አይሻሻልም። መተዳደሪያቸው ዝም ብለህ ስኬፕ ጎት አድርገህ የመስዋዕት በጋ አድርገህ አንድን ስራ አስፈጻሚ መሰዋት ውጤት አይሆንም። ስለዚህ መከባበር፣ መነጋገር፣ ሁሉም የድርሻውን ማንሳት፣ መንግስትም ሁሉም ሰው የድርሻውን ማንሳት መቻል ይኖርበታል። የመሪነቱ መነሻው ግን የፌዴሬሽኑ አመራር ይሆናል የሚል እምነት አለኝ። አዎ፣ ምክንያቱም ቦታው ላይ ስላሉ የዕለት ከዕለት እንቅስቃሴውን ስለሚመሩት። ስለሺ ለሀገሩ ሮጦ ካደረገው በላይ ከነ ቤተሰቡ ካደረገው በላይ የኢትዮጵያ አትሌቲክስ በታሪክ አሻራ ምናልባት ደግሞ ከ10 ዓመታት በኋላ ፍቅር
ከ10 ዓመታት በኋላ ውጤት የሚያመጣ የስፖርት ስርዓትን ቅኝትን ይሄ አሁን ያልነውን ተአምር ተጨንቀህ ከብዙ ሙያተኞች ጋር ጊዜ ፈጅተህ ጥናት አከናውነህ አይደለም። የነበረውን ነገር ሌሎች ወርሰውናል። እኛ በዝቅታው ጥግ ወለሉ ላይ ተቀምጠናል። የነበረውን ነገር መመለስና በዛ ቅኝት ይሄ አሁን ተደጋግሞ የተባለውና አብሮን የኖርነውን ነገር ነቅሎ ማስቀረት የሚያስችሉ ፓወር አለ አይደለ? ስለዚህ ስን አሁን ያለው ይሄንን መወሰን የሚያስችል ስራ አስፈጻሚዎች አሉ። ይሄንን መስተጋብር ላይ ለመስራት ለለውጥ ስትነሳ ይሄንን እንቀይራለን ብቻ ማለት አይደለም። አይ ብለው የሚያሴሩ ካሉ በቃ እርስ በርሳቸው ብሪፍ መደራረግ። ሁሌም በራችን ክፍት ነው። ሚዲያው ሰፊ አቅም አለው፣ ተጽዕኖም አለው፣ የታወቀ ነው። እስቲ እንደዚህ የሚል ካለ ይምጡ። በዛ ውስጥ ለውጥ ይመጣል። ፍቅር ካልሆነ እስካለ መሳተፍ ደረጃ ድረስ የትኛውም የወርቅ አትሌት ቢቀር ኃይሌ አልቀረም፣ አበበ ቢቂላ አልቀረም፣ ምሩጽ አልቀረም፣ ደራርቱ አልቀረችም፣ ፍቅር ጥሩዬ ወይ መሲ አልቀረችም። የትኛውም የብር የምን አትሌት ይህንን አልቀበልም የሚል ካለ ባይኖርስ ኖሮም መደረብ ነው፣ ኖሮም ማቋረጥ ነው። ከመጨረሻው ፋይናል ላፕ ላይ መሽኮርመም ነው ክሩን እያዩ አብሮ ያልሰሩ አትሌቶች ድሮስ እንድንሳተፍ ነው ምንድን ነው ወይስ የሚለው በኋላ ከለቀቁ በኋላ አላሰራሉኝ ማለት አይደለም። ፍቅር የብዙ የኢትዮጵያ ስፖርት አመራሮች ችግር ይሄ ነው። አላሰራሉኝ ይለዋል። ራስ ጋር ነው ለውጡ ያለው። ፓወሩ እስካለ ድረስ ኤክሰርሳይዝ አርገው ከዛ በኋላ እስቲ ያላሰሩህም እንዴት ጥግ እንደሚይዙ ይታያል። አብረህ ግን በየጓዳው በቃ በተጽዕኖም በምንም በቤተ ዘመድም በሽምግልናም በምንም በዛም በዚህም በሀገር ልጅም በምንም እየተባባልክ የምትቀጥል ከሆነ የመጨረሻው ዝቅታ እንዳሁኑ ወርቅ ብርቁ የሆነ የኢትዮጵያ አትሌቲክስ አየን። ወርቅ እንደ ልቡ የነበረው የአባ ኮስትር ዘመን ፍቅር አሁን ወርቅ እኮ አሁን አምባሳደር ሞል ብቻውን አራኪ እንደገና ዘፈን ላይ ቀረኮ ተስፋ ሰንቀን ሸኝተን ዛሬም በድሉ ተማምነን ዛሬም በድሉ ተዋርደን በሚል አይነት ነገር እኮ ደጋገም ነው። በአመራር በመጓተት በብዙ ቅሌቶች ደጋገም ነው እኮ። መቼ ነው ደግሞ ከፍ ያለ ስፔሻላይዝ ያደረገ ቲያትር የሚያሳዩን የሚለውን ነው የምንጠብቀው። ይህንን መበጠስ መቻል ያስፈልጋል። ፕሬዚዳንት ተብለ እስከመጣ ስራ አስፈጻሚ ተብላችሁ እስከመጣችሁ በተለያዩ ሚና ላይ በተለያዩ ትልልቅ ግዙፍ ተቋማት ላይ የምትሰሩ ስራ አስፈጻሚዎች አላችሁ። አሰልጣኝም የሚቀጥረው ፌዴሬሽኑ ነው። ፕላን የሚያወጣውም ፌዴሬሽኑ ነው። የትሬኒንግ ፕላን የሚያጸድቀውም ፌዴሬሽኑ ነው። ባለሙያዎች የሚመድበው ፌዴሬሽኑ ነው። ውድድር የሚመራው የሚወስደው አጠቃላይ ስራ አስፈጻሚው ነው። እዚህ ውስጥ ያለው ነገር ካልተስተካከለ የመወሰን አቅም ከሌለው ሌሎች አክተሮች እየተፈጠሩ እነሱ እጅ እየጠመዘዙ እንዲቀጥሉ እድል ይፈቅዳል። ስለዚህ በዚህ ታሪካዊ አጋጣሚ ላይ ያለው የፌዴሬሽን ቅድም ያነሳናቸውን ነገሮች ለመለወጥ መንደርደር አለበት። የመጀመሪያው ግን ኤፍሬም ናሽናል ቲምን መመለስ አትሊስት ብሔራዊ ቲሙን መመለስ እነስለሽ መለሱት። ብሔራዊ ቡድን ውስጥ በብሔራዊ ቡድኑና በዛ ፕላን በብሔራዊ ቡድኑ አሰልጣኞች አሮጥም ያለው ታሰናበታለህ። የሚጮኸውን ውጭ የሚጮኸውን አሰልጣኝ ደግሞ የበለጠ ሰርቶ ወደ ናሽናል ቲም በብቃት ወደ ናሽናል ቲም አሰልጣኝነት እንዲመጣ መንገዱን ትከፍትለታለህ እንጂ በመተዛዘል የሚፈታ ችግር አይደለም። የኢትዮጵያ አትሌቲክስ በመነጋገር እና በመወሰን ግን የሚፈታ ነው። ብዙ ወደኋላ ይቀር አይደለም። እኔ በውጤት ደረጃ በ2-3 ዓመት ውስጥ መመለስ ይቻላል፣ መምጣት ይቻላል። ተምረናል አባባል ብቻ መሆን የለበትም። ከቶኪዮ ተምረናል አባባል መሆን የለበትም። ሎስ አንጀለስ ነገ ነው አባባል ነው። ፍቅር ተግባር ነው እኛ የምንፈልገው። ለተግባር ደግሞ የተለየ እውቀት አይጠይቅም። ይህን አርጋችሁ እስቲ ታሪክ ስሩና እናውራላችሁ፣ እንዘክራችሁ፣ ወደ ወርቅ ክብራችን መልሱን። አንድ አይናችን ነው የኢትዮጵያ አትሌቲክስ። ኢትዮጵያ የሯጮች ምድር። አጠቃለናል።